ታዲያስ አዲስ በሰይፉ ኦን ኤቢኤስ በቀጥታ እየተላለፈላችሁ ይገኛል። አሁን ደግሞ በልዩ ሁኔታ መተናል ቆይታ ልናደርግ። ዛሬ ስፖንሰራችን እንደሚታወቀው ኢትዮ ሮቦቲክስ ነው። እንግዲህ ተማሪዎች በክረምት የት ያሳልፉ የሚባል ነገር ቀርቷል ስንላችሁ ነበረ። ኢትዮ ሮቦቲክስ ተማሪ ልጆ የሮቦት ፕሮግራሚንግ ዲዛይንና የሮቦት ግንባታን በብቃት የሚማሩበት፣ ችግር የመፍታት ክህሎታቸውን የሚያዳብሩበት፣ የሮቦቲክ ውድድሮችን የሚያደርጉበት ልዩ የስልጠና ማዕከል ሆኖ መምጣቱን እናውቃለን። ከዚህ ጋር ተይዞ አንድ ለየት ያለ እንግዳ ይዘንላችሁ መተናል። ታዳጊ ነው። አሁን ሀገራችንን ሊያስጠራ ወደ ካናዳ ሊያመራ ያለ የ15 ዓመት ልጅ ነው። ገና ታዳጊ ነው። ልዑል ይባላል። ልዑልና ሰናክሬምን ዛሬ እዚህ ስቱዲዮ ጋብዘናቸዋል። ለምን እንደሆነ እናንተም ትሰሙታላችሁ። በጣም ቆንጆ ጉዳይ ነው ይዘውልን የመጡት። እንዴት ናችሁ? ደህና ናችሁ ወይ? የልዑል ከላይ ለበሰው ልብስ ላይ ችግር ፈቺ የሚል ጽሁፍ እያየው ነውና ኢትዮ ሮቦቲክስ እንደሚታወቀው ችግር ፈቺ የሆኑ ሀሳቦችን ይዞ በተለይ ለታዳጊዎች ከመጣ ሰነባብቷል አይደለ? ሰናክሬም መኮንን የኢትዮ ሮቦቲክስ ስራ አስኪያጅ መስራችም ነና እንኳን ደህና መጣችሁ በድጋሚ። ከዛ ወደ ልዑልን እንዴት ይዘነው እንደመጣን ብዙዎች ስለሚጠብቁን ነግራችኋለን። ትንሽ ስለ ኢትዮ ሮቦቲክስ የሆነ ነገር ብለን እንጀምር እስኪ ሰናክሬም። ያው ኢትዮ ሮቦቲክስ ከተቋቋመ አሁን ያው 16ኛ ዓመቱን እያዘ ነው። 2011 በፈረንጆች እንደ አውሮፓውያን ዘመን አቆጣጠር ነው የተቋቋመው። በእነዚህ ውድድሮች ጊዜ ሮቦቲክስ የኮዲንግ ስኪልስ ቻሌንጅ ወይም ደግሞ የኢንጂነሪንግ የዲዛይኒንግ የፕሮግራሞችን እየሰሩ ልጆቹ በአብዛኛው አገር አቀፍ ውድድሮችን የሚያሸንፉ ደግሞ የሆኑ ቤስት ፐርፎርሚንግ ቲም የሚሆኑ ልጆችን ደግሞ ለኢንተርናሽናል ፋይናል አገራቸውን ወክለው እንዲወዳደሩ ያደርጋል። ግን በዋናነት ትምህርት 3 ነገር ላይ አተኩረን ነው የምንሰራው። ልጆች ግንባታ ሮቦት ቢልዲንግ እንዲማሩ ይደረጋል። ፕላስ ደግሞ በእርግጥ አሁን እኛ ዋና ያተኩረታችን እሱም ጭምር ነው። ሰዎች ሜካኒካል ፓርት መጀመሪያ ገንብተው ሲጨርሱ ያ ነገር ወደ ዲዛይን ያደረጉትን ነገር ይገነባሉ። የገነቡትን ነገር ኮድ ያደርጋሉ። እና አሁን ቢልድ ኮድ ኢት ኤንድ ኮምፒት ብለን በአዲስ መሪ ቃል መተናል። እና ዋናው እንደ መሪ ቃል የምንይዘው ሁልጊዜ ግን ችግር ፈቺዎችን ማፍራት ነው። እና ችግር ፈቺዎች የመማራችን መጨረሻ ብለናል። በዚህ ዓመት ማወቅ ሳይሆን ችግር መፍታት ነው። ሁሉም ሰው የሚማረው at the end of the day ችግር ለመፍታት ነው። የሕክምናው ዓለም፣ የግብርናው ዓለም፣ የሚሊተሪ የሁሉም ላይ ያሉ ችግሮችን መፍታት ነው። የመማር መጨረሻው እሱ ነው። እና ማወቅ ሳይሆን ማድረግ ነው። እና ልጆቹን ችግር ፈቺ ለማድረግ በአንድ በጌም ፊልድ ላይ በችግር የተመሰለ ጌም ፊልድ ላይ ሮቦታቸውን ዲዛይን አድርገው ከዛ ቢልድ አድርገው ከዛ ኮድ አድርገው ይወዳደራሉ ማለት ነው። አንዳንድ ቦታ ኮዲንግ ብቻ ነበር የምናስተምረው ድሮ። አሁን ግን ሜካኒካል ፓርቱን ግንባታውን እንዲሰሩ እናደርጋቸዋለን። የዚህ ምክንያት ደግሞ ልጆቹ ዲዛይኒንግ እና ኢንጂነሪንግ ስኪላቸውን ኢምፕሩቭ እንዲያደርጉና ችግር የመፍታት ክህሎታቸውንም እንዲያሳድጉ የሚረዳ ስራ ነው ማለት ነው። ትልቅ ፕሮጀክት ይመስለኛል። እና ምናልባት ዛሬ ልዑልን ይዘን የመጣንበትን ምክንያት አለው አይደል? እነዚህ ወጣቶች እዚሁ ሀገር ውስጥ ያላቸውን አቅም ደግሞ በደንብ ቢውልድ በማድረግ በዓለም አቀፍ ደረጃ ካሉ ታዳጊ ወጣቶች ጋር የሚወዳደሩበትንም እድል የሚፈጥር ነው። ጊዜው እንግዲህ የኤአይ ነው፣ የሮቦቲክስ ነው እንደሚታወቀው። ዛሬ ልዑል በልዩ ሁኔታ እዚህ ስቱዲዮአችን መጥቷልና እንዴት ነው ልዑል? እስኪ ስለ ራስ ትንሽ ነገር ንገረን። ስሜ ልዑል ብሬነ ይባላል። በድልበር ትምህርት ቤት የ9ኛ ክፍል ተማሪ ነኝ። እንዲሁም ደግሞ ኢትዮ ሮቦቲክስ ስኮላርሺፕ ሰጠኝ። በኢትዮ ሮቦቲክስ የመማር ተማሪ ነኝ። መልካም። እንግዲህ ኢትዮ ሮቦቲክስ የሰጠን ስኮላርሺፕ ሻምፒዮን በመሆን ወደ ካናዳ ልትሄድ ነው አይደለ? ወደ ካናዳ ከሚሄዱ ወጣቶች መካከል አንዱ ልዑል ነው። ብዙ ተማሪዎች አሉ። ምን ያክል ናቸው? አሁን ኦልሞስት ቪዛ እያገኙ ያሉት ልጆች 10 ደርሰዋል። እስካሁን ድረስ ከካናዳ ኤምባሲ ቪዛ እየተቀበሉ ያሉ ልጆች አሉ። እና ልዑል ግን የመንግስት ትምህርት ቤት ተማሪ ነው። የመጀመሪያው ነው ሊባል ይችላል። በእርግጥ እኛ ታለንትድ
ኢኮኖሚክሊ ዲስአድቫንቴጅድ የሆኑ ልጆች ፕሮግራም አለን። ፋይናንሻሊ ስትራግል የሚያደርጉ ልጆች ቢሆኑም ግን ፖቴንሻሉ ታለንቱ ያላቸው ልጆች ፕሮግራም አለ። በዛ ፕሮግራም ከዚህ ቀደም የተሳተፉ ልጆች አሉ። ግን በዚህ አመት ግን ልዑል ቤስት ፐርፎርሚንግ ቲም ሆኖ ካሸነፉት ልጆች መካከል ነው። አዎ ተማሪዎች የዚህ 2026ቱ ማለት ነው። ኢንጆይ ኤአይ አሜሪካን ኦፕን ካናዳ የሚደረገው አሁን ቶሮንቶ ማርካም ሲቲ ውስጥ ከንቲባውም ጭምር ነው የጋበዘው መላ ዓለም ተማሪዎችን። እና በዚህ ውድድር በማርካም ሲቲ በሚደረገው ውድድር ላይ ከ40 ሀገራት በላይ ተማሪዎች ይመጣሉ። ከነዛ ውስጥ አንዱ አገር ያስጠራል ከምንላቸው ተማሪዎች መካከል አንዱ ልዑል ነው። ከድልበር ትምህርት ቤት የመንግስት ትምህርት ቤት ነው። ወደ በኋላ ላይ ስለ ቪዛው ፕሮሰስ እና ያው አይ ቲንክ ቀናትን የቀሩት አይደለም አርብ ዕለት ከተሳካለት እገዛ ከተደረገለት በረራ ያደርጋል ተብሎ ይታሰባል። ልዑል እንዴት ገባ እዚህ ይሄ ሮቦቲክስ ኤአይ የሚባሉ ነገሮች ላይ እንዴት ገባ? እንዴት ተሳብክ? ያው ከዚህ በፊት ድሮ የሆነ ስልጠና ነበር ወረዳ ላይ። እሺ እንደዚህ ኮምፒውተር ብቻ ነበረ ያንን ተማር ነበር ኮርሱን። የዛም ሰርቲፊኬት ነበር አንደኛ ነበር የወጣሁት እዛ ላይ ጎበዝ። እዛ ትምህርት ቤት ላይ ዌብሳይቶችን ሰራ ነበር። እዛ ሚስተር ሰናይ ወይም ደግሞ ኢትዮ ሮቦቲክስ ኢንቪቴሽን ላከልን ቤስት ፐርፎርሚንጎችን የሚሰሩ ተማሪዎችን ላኩ ምናምን ነገር ተማሪ ስፖንሰር እናደርጋለን አለ። ከነዛ ውስጥ ተመረጥኩኝ እኔ። ሌላም ነበሩ ተመረጥን። ሄደን አፍሪካ ላይ ያው ቤስት ፐርፎርሚንግ ቲም ነው። ዋው ምንድን ነበር ትምህርት የሚስብ? ሳይንስ፣ ሂሳብ? የትኛው ክፍለ ጊዜ ሞር በደንብ ይስብሃል ክላስ ውስጥ? አይሲቲ? ያው የዘመኑ ታዳጊ ትልቅ እኮ ጥረትም የሚጠይቅ ነገር ነው። ለዚህ ያገዘ የራስ ተነሳሽነት ነው? ትምህርት ቤቱ ነው? ቤተሰብ? ያው የሁሉም ድርሻ አለበት። እሺ ይሄኛውን ሻምፒዮንሺፕ እንግዲህ የአፍሪካን ሮቦቲክስ ሻምፒዮንሺፕ ሊካሄድ ነው ካናዳ ነው። እዛ ልትሳተፍ ነው። እድሉን ያው በኢትዮ ሮቦቲክስ አማካኝነት አግኝታልና እንዴት ነው እየሄደለ ያለው ፕሮሰሱ? ዛሬ እዚህ የመጣህበት ምክንያት ምንድነው? እስኪ ንገረን። እሺ ፕሮሰሱ አሪፍ ነው። አሁን ቪዛ ተሰጥቶኛል። ያው እዚህ የመጣሁበት ምክንያት ግን ቪዛው ተሰጥቶኛል ግን የአየር ቲኬት፣ የሆቴል፣ የባስ የምከፍለው ገንዘብ የለም። ፋይናንሻሊ ሰፖርት የለኝም እና ያው ተባበሩ ይላል ማለት ነው። ዋው ደስ ይላል። ዛና እዚህ ላይ የምጨምርለት ነገር ካለ ምንድነው? እኛ አሁን ማስተማር ትሬኒንግ መስጠት እንጂ ብዙ ልጆች አሉ በዙሪያችን። ግን አንዳንዶቹ ፋይናንሻሊ ስትራግል ያደርጋሉና ልዑል እንደዚህ አይነት ጥያቄ ያለው ፋይናንሻሊ ስትራግል አደርጋለሁ ሲል ያው በታዲያስ አዲስ በኩል ጥያቄ ማቅረብ ትችላለህ። ከተሳካልህ ፋይናንሻሊ ሰፖርት የሚያደርግ የአውሮፕላን ቲኬት፣ የሆቴል፣ የምግብ ሰፖርት የሚያደርግ ሰው ካገኘ እንግዲህ እዛ 10 ቀን ነው የምንቆየው። ለዛ ቆይታ ሁሉ ወጪ ያስፈልገዋል እና በጣም ታለንትድ ልጅ ነው። በነገራችን ላይ ሮቦቲክስ ላይ ኮዲንግ ላይ የሚሰራቸው ነገሮች ደስ ይላሉ። ግን የሁሉንም ሰው በዙሪያው ብዙ የመንግስት ተማሪዎች አሉ፣ ትምህርት ቤት ተማሪዎች አሉ። ግን እሱ ፐርፎርም አድርጎ ብዙ ነገሮችን በጥረቱ አሳይቶ ለዚህ መብቃቱ ደስ የሚል ነገር ነው እና በጎ ፈቃደኛ የሆኑ ሰዎች የእሱን የአውሮፕላን፣ የሆቴል፣ የምግብ፣ ትራንስፖርት ቲኬት ከቨር እንዲያደርጉልት ለመጠየቅ ነው። አዎ ብዙ ሰዎች አሁንም እያዩን ነው ብዬ አስባለሁ። ሰይፉ ሾው ላይ እና እንዲሁም ሰይፉ ኦን ኤቢኤስ ላይ ታዲያስ አዲስ ፕላስን እየተከታተሉ ይገኛሉ ብዬ አስባለሁ። በጣም ብዙ ወጣቶች አሉ፣ ታዳጊዎች አሉ። እንደዚህ አይነት ወጣቶች ደግሞ ያስፈልጉናል ብዬ አስባለሁ እና ደግሞ መርዳት የሚፈልጉ በጣም ብዙ ሰዎች አሉ። ለዛም ነው እዚህ ስቱዲዮ እናንተን የጋበዝናችሁና በትምህርት ማገዝ የሚፈልጉ ሰዎች አሉ። አይደለም ሰው እኮ አይደለም በትምህርት በሌላም ነገር ይታገዛል። ለግብዣም ለምንም ገንዘብ ይወጣልና በተለያየ መልክና ሁኔታ ይህንን ፕሮግራም የምትከታተሉ በሙላ ይህንን ታዳጊ እስኪ አግዘ ነው አይደለ አቅሙን በደንብ እንዲያወጣ እንዲያሳይ ለማድረግ ትብብራችንን እንቀጥል ለማለት እንወዳለን። ጥቂት ሙዚቃዎች ሰምተን እንምጣና ልዑልን እንዴት እንደምታገኙት ደግሞ ትምህርት ቤት ያለውን አይደለ ትምህርት ቤት ቆይታ ምን እንደሚመስል ሌሎች ታዳጊ ብዙ ጓደኞች አሉክና ለነሱም በደንብ እኮ ትልቅ ሞራል ትሆናቸዋለህ። ለነሱም ሼር የሚያደርጋቸው ነገር ይኖራል፣ ሰናይ የሚነግረን ነገር ይኖራል። ሙዚቃ የተዘጋጀ ይመስለኛል፣ እንጋብዛቸዋለን። ዩቲዩብ ላይ በጣም ብዙ ተመልካቾች እየጻፉልን ይገኛሉ።
አንተ ማገዝ የሚፈልጉ ደግሞ አይጠፉም ብለን እናስባለን። አዎ ብዙ ሰዎች አሉ እኮ በጎ ሰዎች። እንደዚህ አይነት የቲም ስራዎች ሲሰሩ ደግሞ በአንድ ሰው ላይ ኃላፊነቱ መጣል ትልቅ እና ከባዱ ነገር ይመስለኛል። የ50 ሎሚ አይደለ የሚባለው። ለምሳሌ የኢትዮ ሮቦቲክስ እንዲህ ያሉ እድሎችን ለታዳጊዎች ያመቻቻል። ከዛ ባለፈ ደግሞ አቅም ያላቸው በራሳቸው አቅም የቻሉትን ያደርጋሉ። አቅም የሌላቸው ደግሞ ይህንን ሸክም በጋራ ሼር በማድረግ ነገሮችን ቀላል ማድረግ ይቻላል ብለን ተስፋ እናደርጋለን። እሺ ሙዚቃ ተዘጋጅቷል። ዩቲዩብ ላይ ልጽፉልን ትችላላችሁ። ልዑል እንዴት ማግኘት እንችላለን ማለት ትችላላችሁ። ወደ በኋላ ላይ እነግራችኋለን። ሙዚቃ ተዘጋጅቷል የጋሽ አለማየሁ እሸቴ። እሱን ተገባብዘን እንመለሳለን። አቤት መድና ግሩም ለዛ ፍቅር እስኪ ልጠይቅሽ ባፌ ተናግሬ የነበረሽበት የት ደረሰ ዛሬ ታዲያስ አዲስ ፕላስ ላይ ናችሁ አድማጮቻችን፣ ተመልካቾቻችን። በሰይፉ ኦን ኤቤስ እና በሰይፉ ሾው በቀጥታ እየተከታተላችሁን ትገኛላችሁ። እዚህ ስቱዲዮ እንግዶች ጋብዘን ቆይታ እያደረግን እንገኛለን። አንድ ታዳጊ ወጣት ለሮቦቲክስ የአፍሪካን ሮቦቲክስ ሻምፒዮንሺፕ አሸናፊ ሆኑ ከሚሄዱት ወጣቶች መካከል ታዳጊዎች መካከል አንዱ ሆኗል። ታዳጊ ልዑል ይባላል። ልዑል ብሬነ ወደ ካናዳ ጉዞ ላይ ያደርግ ነው። በኢትዮ ሮቦቲክስ አማካኝነት ነው ይህ ዕድል የተመቻችለት። ከነሱ ጋር ቆይታ እያደረግን ነው። ከኢትዮ ሮቦቲክስ ሰናይም እዚህ አለን አብሮን። ልዑል ቅድም ስለ ትምህርት ቤት ቆይታ እየነገርከን ነበርና ትምህርት እንዴት ነው አሁን ላይ? አሪፍ ነው። የሚከብድ ነገር አለ? ያው አንድ ታዳጊ ተማሪ ጎበዝና ሰነፍ የሚያደርገው ነገር ምንድን ነው? ያው አለማጥናት ብቻ ነው ብታስባለህ? የቤተሰብ ሰፖርት፣ የትምህርት ቤቱ ገዛ ምናምን በራሱ በጣም ብዙ ድጋፍ ያስፈልገዋል ብዬ ስለማስብ ነው። እሺ ጥያቄዎችን እንዳላከብድብ እንደ ትምህርቱ እንዳላደርገው ትምህርቱ ይቀላል። አይ ቲንክ እኔ ጥያቄ እዚህ በነገራችን ላይ ተመልካቾቻችን ታዳጊ ልዑል ከድልበር ተማሪ ነው። የ9ኛ ክፍል ተማሪ ነው። ወደ 10 ቀጣይ አመት 2019 አሁን ካናዳ ላይ የሚካሄድ አንድ የአፍሪካን ሮቦቲክስ ሻምፒዮንሺፕ አለ። ከዛ የተወሰኑ የግል ትምህርት ቤት ተማሪዎች አሉ። እሱ ደግሞ ከድልበር ይህንን ሻምፒዮንሺፕ ለመወዳደር ወደ ካናዳ ያቀናል። ካናዳ ለማቅናት ግን ብዙ ነገሮች ይዘውኛልና አግዙኝ ሲል ነው እዚህ ስቱዲዮ የመጣው። ብዙ ተመልካቾች አካውንትን ንገረን፣ በርታ፣ ጎበዝ ልጅ እያሉክ ይገኛሉና በማን በኩል እንዴት የተሻላቸውን ነገር ያድርጉ ሚለውን ቀደም እየጠየቅኩት ነበር ልዑልን። የአካውንት የማን አዘጋጀ? 18 ዓመት ካልሞላ አይቻልም መሰለኝ ጋር መታወቂያና አይደለ የአባትህ አዘጋጅታል ትነግረናለህ? እሺ 1035 26 40 36 4 1035 26 40 36 4 አይደለ? ከዛ ውጪ ደግሞ በ0967 ስልክን ንገራቸው። እሺ 0967 11 32 79 በ0967 11 32 79 ላይ የደወላችሁ ልታግዙት የምችሉበትን ሁኔታ ብታመቻችሁ ደስ ይለኛል እያላችሁ ይገኛል ልዑል። እንግዲህ አሁን ጊዜው የቴክኖሎጂ ነው፣ የኤአይ ነው፣ የሮቦቲክስ ነው። ወጣቶችን እያገኘን እንገኛለን። እነዚህን ወጣቶች ደግሞ እዚሁ ሀገር ውስጥ ማስቀረት የለብንም። በዓለም አቀፍ ደረጃ ሻምፒዮን ሆነው ሀገራችን ማስጠራት አለባቸው። ለሀገር፣ ለቤተሰብ፣ ለራሳቸውም ኩራት መሆን አለባቸው። ስለዚህ ደግሞ ልናግዛቸው ይገባል እያልን ነው። ሰናይ እናንተ በጣም ብዙ ታዳጊዎችን በዚህ መስክ እያፈራችሁ እንደምትገኙ እምነት አለኝ። አዎ ምንድነው በነገራችን ላይ ውድድሩ አሁን ካናዳ የሚደረገው ውድድር እሺ በአጠቃላይ ስላለ ውድድር አዎ በዛው ኢንጆይ ኤአይ አሜሪካን ጌም ነው የሚባለው እና ከ40 ሀገር የሚመጡ ተማሪዎች ታዳጊዎች ይወዳደራሉ እና የኢንጆይ ኤአይ ሮቦቲክስ ኮምፒቲሽን የኮዲንግ ስኪልስ ቻሌንጅ ላይ ነው የሚያተኩረው እና
እሱ ላይ የተለያየ ታስክ ይሰጣቸዋል። ያን ነገር በትክክል ሮቦቱን ፕሮግራም አድርጎ የተሰጠውን ታስክ ሰርቶ ለፍጻሜ መብቃት ነው ውድድሩ እዛው ካሉት ከየዓለም ሀገራቱ ነው የሚመጡት። በጣም ብዙ ተማሪዎች ናቸው የሚመጡት። one of the largest የሚባል አይነት ሮቦቲክስ ኮምፒቲሽን ነው እና ማርካም ሲቲ ከንቲባው ራሱ ሁሉንም ሰዎች ማርካም ማለት የካናዳ ሃይቴክ ካፒታል ነው የቴክኖሎጂ ካፒታላቸው ነውና እዛ ከተማ ውስጥ በየአመቱ ነው የሚደረገው ይሄ ውድድር። ቀጣይ አመትም እንሄዳለን እና እኛ በእርግጥ ኢንተርናሽናል ኤክስፒሪየንሱ ለኛ አገር ልጆች በጣም ጠቃሚ ነው። ልጆቹ አሁን እኛ አሜሪካ ቬክስ ሮቦቲክስ ላይ ስንወዳደር በአንድ ውድድር ላይ ብቻ ከ2400 በላይ ዲዛይኖች ይታያሉ። ተማሪዎች የተለያዩ ቻይናዎች፣ ጃፓኖች፣ ኮሪያዎች ሁሉም ይመጣሉ እና ልዩ ልዩ ዲዛይኖች የማየት እድል አላቸው ተማሪዎች እና እነዛ ዲዛይኖች ምንድነው በአብዛኛው የሚያሳዩት አንድን ችግር ለመፍታት የተለያየ አይነት ዘዴ መጠቀም ይቻላል። እንግዲህ እኛ አሁን ለተማሪዎቻችንን ስናስተምራቸው አንድ አይነት ችግር እንሰጣቸዋለን፣ ግን ችግሩን በተለያየ መንገድ ነው ሊፈቱ የሚሞክረው። በተለያየ መነጽር በተለያየ እይታ ይኖራቸዋል፣ የእነሱ አመለካከት ይኖራቸዋል። እንግዲህ እንደሚባለው አንድ ኮቬ የሚባል ሰው ምን ይላል? the problem is the way we see the problem። እይታቸው ያንን ችግር ለመፍታት ያዩበት መንገድ ላይ ነው እንግዲህ ሶሉሽኑ ያለው ማለት ነው። ለየት ባለ መንገድ ችግሩ ለመፍታት የሚሞክሩ ልጆች ማየት በጣም ደስ ይላል። እኛ ያስደስተናል። እንዲህ አይነት ሮቦት ዲዛይን አደረጉ እንዴ ብለን በጣም ሁሌ ነው ኤክሳይትድ ምነው ነው ውድድሩ ላይ ማለት ነውና በተለይ እኔ አሁን ብዙዎችን ታዳጊዎች ኢንካሬጅ ማድረግ የምፈልገው ምንድነው እኛ ጋር መተው ጆይን ቢያደርጉ ኢንካሬጅ ማድረጋቸው ምንድነው ልጆች በዚህ እድሜያቸው ለሁሉም ነገር ኤክስፖዝ ነው መደረግ ያለባቸው። አሁን ግልጽ ያለ ነገር ስለወደፊቱ አይታያቸውም። ዶክተር ነኝ ይበሉ እንጂ ዶክተር አይሆኑም፣ ወይም ደግሞ የሆነ ነገር ይበሉ እንጂ አይታወቅም። ግን ለሁሉ ነገር ግን ኤክስፖዝ ይደረጋሉ እና እኛም ማድረግ ያለብን የኛ ግዴታ ስኪላቸውን የሚያሳድጉበትን ኢንቫይሮንመንት ከባቢ ስተም ኢንቫይሮንመንቶች መፍጠር ነው። ስለዚህ እንደዚህ አይነት ኢንቫይሮንመንት ተፈጥሯል። ልጆች እየመጡ ፕራክቲስ እያደረጉ እስከ ኢንተርናሽናል ፋይናል ድረስ አገራቸውን እንዲያስጠሩ። ይሄ ደግሞ ላላቸው ለሀብታሞች ብቻ ሳይሆን እንደ ልዑል አሁን ልዑል የመንግስት ትምህርት ቤት ተማሪ ነው። መንግስት ትምህርት ቤቶችን በሙሉ በደብዳቤ ነው የምንጠራቸው። እናንተ ጎበዝ የምትሏቸውን ልጆች የመሰከራችሁላቸውን ልጆች ወደኛ ላኳቸው ነው ምንላቸው። በደብዳቤ ጥያቄ አቅርበን ነው የሚልኳቸው እና ይመጣሉ። ከዛ በኋላ ተወዳድረው ሲያሸንፉ ግን ለኢንተርናሽናል ፋይናል ብቁ ሲሆኑ አገራቸውን ወክለው እንዲወዳደሩ ይደረጋል እና ትልቅ እድል ነው። በጣም ትልቅ እድል ነው። ብዙ አሁን ምን ያክል ይሆናሉ እዛ ካናዳ ሄደው ይሄንን ሻምፒዮንሺፕ ውድድር የሚያደርጉት ከኢትዮጵያ? አሁን ምንድነው ቪዛ የጠየቅነው ለ20 ምናምን ተማሪዎች ነው፣ ግን እስካሁን ድረስ ቪዛ የመጣላቸው 10 ተማሪዎች ናቸው። እና ያው ካናዳ ኤምባሲ ላይ የሎድ ኦፍ አፕሊካንትስ በስቶ ሊሆን ይችላል። ጠብጠብ እያለ ቀኑ እኛም እየጠበቅን ነው። እንግዲህ ተደምሮ ብዙዎቹ ለዚህ ውጤት የሚበቃው ሰው ቁጥር አሁን ግን 10 ሰው የሚሆን ቪዛ አግኝቷል። ጉዞ መች ነው? አይ ቲንክ አሁን የምንሄደው አርብ ነው። አርብ ማታ ነው የምንሄደው። በጣም አጭር ጊዜ ነው ያለው። በጣም አጭር ጊዜ ነው። ስለዚህ በጣም ልዑል ሰፖርት የሚፈልግ ይመስለኛል። በጣም ብዙ ደጋግ ሰዎች እንዳሉ ይሰማኛል። እንግዲህ ልዑልን በማገዝ የካናዳ ጉዞ ስኬታማ ሆኖ የኛንም ስም እንዲያስጠራ እሱም አቅሙን ማሳየት እንዲችል እናግዘው እየተባለ ይገኛል። በ0967 11 32 79 ላይ ልዑል ጋር ብትደውሉለት የምትፈልጉትን መረጃ ይሰጣችኋል፣ ያለውን ነገር ይነግራችኋል፣ እንዴት ሰፖርት እንደምታደርጉትም ጭምርና ከዛ ባሻገርም አካውንት አለ፣ የአባቱ አካውንት። በዛ ላይ ባላችሁበት ሆናችሁ ደግሞ የልጅ ከጉዞ እንዳይቀር እንዲሳካለት ማድረግ ትችላላችሁ። ልዑል እስኪ ያስታውሰን አካውንቱን። እሺ 1035 26 40 36 4 ድገምላቸው ቀስ ብለን
እሺ 1035 26 40 36 4 ብሬነ ስለወንድ መልካም በመጨረሻም ወደ መጨረሻው እንምጣና እስኪ ልውል ምትለው ማለት ምትፈልገው ነገር ስላንተም ልትነግረን ትችላለህ። በመጨረሻም አሁን ያገኘውን የካናዳ ጉዞ በሚመለከት ምን ማሳካት እንደምትፈልግ ወደፊት አላማህን ጭምር እስኪ ንገረን። እሺ የወደፊት አላማዬ ያው እኔ መስራት የምፈልገው ፉሊ አውቶኖመስ ካሮችን እንዲሁም ኤርፕሌኖችን ማሳካት ፈልጋለሁ። ማለትም በሮቦት የታገዘ መኪናና በሮቦት የታገዘ አይሮፕላኖች ማለት ነው። ዋው እና ያንን መስራት ፈልጋለሁ ወደፊት። እሺ ከዛ ውጪ አሁን ስለምትሄድበት ጉዞም ቢሆን ነገር ማለት ትችላለህ? እሺ አሁን እንግዲህ ከኢትዮጵያ እንሄዳለን። ያው አሸንፈን ኢትዮጵያ እናስጠራለን ብለን እናስባለን። እሺ እንዲሳካልን ምኞታችን ነው። ሰናይ በመጨረሻ ማለት የምትፈልገው ነገር ካለ? ያው በመጨረሻ ማለት የምፈልገው አንደኛ ከዚህ በኋላም ቢሆን ተማሪዎች ከመንግስት ትምህርት ቤት ወደኛ ከደብዳቤ ከትምህርት ቤት ከመንግስት ትምህርት ቤት ደብዳቤ ይዘው ቢመጡ ላላቸው ብቻ ሳይሆን ለማናቸውም ተማሪ ትምህርት ቤታችን ክፍት ነው። ሁለተኛ ግን እነዚህ ልጆች እንደ ልዑል የመሳሰሉ ልጆችን ግን ፋይናንሻሊ ሰፖርት ብታደርጓቸው የአውሮፕላን ቲኬት አሁን ኢትዮጵያ አየር መንገድ ሄደን ነበር ዛሬ የአውሮፕላን ቲኬት ለመጠየቅ 248,000 ብር ደርሶ መልስ ቲኬት ነውና ከዛ ደግሞ እዛ የቆይታው የምናምን 10 ቀን ነው የምንቆየውና እዛ ያንን ሁሉ ወጪ ለመሸፈን ልዑል ስላልቻለ በቃ የምንችለው ሁሉ እናደርግልሃለን ጥሪ እናደርጋለን ብለን ነው እዚህ እናንተ ጋር የመጣ ነው። ስለዚህ እንደ ልዑል ላሉ ታዳጊዎች ጎበዝ ልጅ ነው፣ ታለንትድ ነው፣ ብዙ ነገሮችን ይሰራል፣ አይደክምም፣ ይጥራል። ቢሮ ብትመጪ ብታዩ ማልት ወለሊት ነው የሚሰራውና ፐርሲስተንሱ ኮንሲስተንሲ የሚያሳየው ነገር ሁሉ ደስ ይላል። እንደዚህ አይነት ልጆች ብንደግፋቸው ጥሩ ነው በሚል ነው። ስለዚህ ደግፉት ለማለት። መልካም ብዙዎች እየደገፉት ነው ደግሞ ይደግፉታለን ብለን ተስፋ እናደርጋለን። 1035 26 43 64 ብሬነ ስለወንድ የአባት ወላጅ አባቱ አካውንት ነው። ራሱን ልዑልን ደግሞ ማናገር በርታ ማለት ለምትፈልገው ሁሉ በ0967 11 3279 ላይ ደውሉላቸው። ኢትዮ ሮቦቲክስን በዚህ አጋጣሚ ማመስገን እንፈልጋለን። በጣም እናመሰግናለን እንግዳችን ስለሆናችሁ። ይቅናችሁ ለማለት እንወዳለን። ቆይታችን ይቀጥላል። በነገራችን ላይ የሰይፉ ኦን ኤቢኤስ በቀጥታ ለመሳተፍ ፕሮግራሙን እሁድ በሚተላለፈው ፕሮግራም ተሳታፊ ለመሆን ከእንግዶች ጋር ጥሩ ቆይታ ለማድረግ ብዙዎች እየጠየቁን ይገኛሉ። እንዴት እናገኛችሁ? በ0941 11 84 49 ላይ በ0941 11 84 49 ላይ በመደወል ሰይፉ ኦን ኤቢኤስ ቀረጻው ላይ በመገኘት ክብር እንግዳ እናንተ መሆን ትችላላችሁ። ብዙዎቻችሁ እየጠየቃችሁን ስላላችሁ ነው። ታዲያስ አዲስ